ጀግና እንደሆንሽ እኮ ታውቂያለሽ። ነገር ግን ደግሞ ጀግና ናት ብሎ ዓለም ስላልመሰከረልሽ እና ወይም ደግሞ በዙሪያሽ ያሉት ሰዎች እሷ እኮ ጀግናና ጠንካራ ሴት ናት ብሎ በተሰበሰቡት መሀል አንቺን ከፍ አድርገው ሲያነግሱሽና ሲያሞጋግሱሽ ስላልሰማሽ ብቻ ድብርት ውስጥ ገብተሽ ግራ በመጋባት ውስጥ ሁነሽ እኔን ግን ማን ነው የሚወደኝ? እንደገናስ ደግሞ ለምንድን ነው ከፍታ ሁሉም ሰው እየደረሰው እኔ ግን እየደረሰኝ አይደለም ብለሽ የህሊና ጥያቄ ፈጥሮብሽ አይምሮሽ ውጥረት ውስጥ ገብቷል። መቼ ነው የኔ ስኬትና የኔ ከፍታ የሚመጣው እያለሽ ከራስሽ ጋራ በትካዜ ቆዝመሻል። አዎ ጀግናዬ፣ ይውልሽ አንድ ነገር ልንገርሽ፣ አንቺ ነሽ። ግን ደግሞ አንቺነትሽን ከፍ አድርጎ አጉልቶ የሚያሳይ የአይምሮ ብስለት ያስፈልግሻል። አሁን አንቺ አልበሰልሽም። ብዙዎች እንዲወዱሽና በብዙዎች ዙሪያ እንድትቆሚ ወይም ደግሞ እሷ እኮ ተብለሽ እንድትመሰገኝ ትፈልጊያለሽ። ነገር ግን አይደለም። የአንዲት ጀግና ሴት መገለጫ ይሄ አይደለም። ዛሬ እንግዲህ አንዲት ጀግና ሴትና ጠንካራ ሴት እንዴት ብላ ካለችበት የዝቅታ ቦታ ውስጥ ወደ ከፍታ ማማ መውጣት እንዳለባት የንግግር ክህሎቶቿን እንዴት አድርጋ አዳብራ ወደፊት እሷማ ተብላ በብዙዎች ዘንድ ትኩረት ሳቢ መሆን እንዳለባት እንነጋገራለን። ሰላም የትንሽ ዩቲዩብ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል አዝናኝና ቁም ነገር አዘል የሆኑ ነገሮች ወደ እናንተ ይደርሳሉ። ታዲያ ቪዲዮውን እናንተም ከወደዳችሁት ላይክ በማድረግ ትጀምሩ ዘንድ ጠይቃችኋለሁ። አንዳንድ ጊዜ በራስ ኮንፊደንስ የሌላትና ጠንካራ ያልሆነች ሴት ሁሉም ሰው እየረገጣትና እየናቃት ያልፋል። ታዲያ ይች ሴት እንዴት ብላ ራሷን ወደ ከፍታ ማማ ማውጣትና በብዙዎች ዘንድ የተናቀች ሁና ነገር ግን ደግሞ እንዴት ብላ ከተናቀችበት ተነስታ ከፍታ ላይ ወጥታ ብዙዎች ትኩረት ሳቢ እንድትሆን ማድረግ ያለባት ምንድን ናቸው የሚለውን አብረን እንመለከታለን። አዎ አንቺ ዛሬ ማንም ዘወር ብሎ የማያያት የሆነች ውዳቂ ነገር መስለሽ ታይቶሻል። በውስጥሽም ማንም አይፈልገኝም፣ ብቻዬን ነው ያለሁትኝ፣ እኔ ወደ ታች ዝቅ እያልኩ ነው እንጂ ከፍ እያልኩ አይደለም፣ ጓደኞቼ እላይ ደርሰዋል፣ እኔ ግን ገና ከታች ነኝ የሚል ሀሳብ እያብሰለሰለሽ ይገኛል። በብዙዎች ዘንድም ደግሞ ያለመወደድ ስሜት እየተሰማሽ ይገኛል። ነገር ግን እህቴ ሆይ አንቺ እንደዛ ብየሆንሽበት ባለሽበት ቅጽበት ውስጥ ብዙ የከፍታ ማማዎች ወደ አንቺ ጋር እየመጡ ነው። አንቺ የወደቅሽ እየመሰለሽ ነው። ነገር ግን ደግሞ አሁን አንድ ነገር ማድረግ ይኖርብሻል። እሱም አሁን በውድቀቴ ሰዓት ለመነሳት እየተሰራውበት ያለውት ሁኔታ ነው ብለሽ ለራስሽ መንገድ ይኖርብሻል። አንዳንድ ጊዜ የሆነ ነገር ተሰብሮ ወይም ደግሞ በደንብ ክትፍትፍ ተደርጎ ነው ጣፋጭ ሆኖ ወጥ እንዲሰራ ከተፈለገ ክትፍትፍ ተደርጎ ብዙ ነገሮች ተጨምረውበት ነው። እነዛ ብዙ ነገሮች ተጨምሮበት ግን እጅግ ልዩ ጣዕም ይሰጣል። አንቺም ቢሆን ዛሬ ላይ ህይወት እየሰባበረሽ እና ወደ ታች እያወረደሽ ይገኛል። ነገር ግን ደግሞ ከህሊና ጋር ሙግት ገጥመሻል። ታዲያ ያንን ሙግትሽን ማጥፋት ያለብሽ በየትኛው መንገድ ነው እያልሽ ከራስሽ ጋር ክርክር መግጠሙን አቁሚና አሁን እኔ የምነግርሽን ነገር አድርጊ። ብዙዎች እንዲወዱሽ አትጠብቂ። አንዳንድ ጊዜ ለራስሽ ለህሊናሽ በብዙዎች ዘንድ መከበብን ወይም ደግሞ በብዙዎች ዘንድ መሞገስን ከለመድሽና እንደዛ አይነት ፍላጎት ካለሽ መቼም ቢሆን ልትነሻ አትችይም። ብቻሽን መሆን ልመጪ። ብቻሽን ስትሆኝ ራሽን ማዳመጥ ትጀምሪያለሽ። ብቻሽን ስትሆኝ ስህተቶችሽ ይታዩሻል። እነዛን ስህተቶችሽን ለቅመሽ አውጥተሽ ወደ ከፍታ ለመሄድ ምንድን ነው ያግደኝ የሚለውንም ከራስሽ ጋር መነጋገር ትጀምሪያለሽ። ታዲያ ከራስሽ ጋር መነጋገር ስትጀምሪ ለአንቺ አስፈላጊ የሆነውን ነገር ታደርጊያለሽ። ሁሉንም ነገር እርግፍ አድርገሽ ትተይዋለሽ። ለራስሽ የሚገባሽን ዋጋ መስጠት ትጀምሪያለሽ። ብዙዎች እንዲወዱሽ ፈልገሽ ነበረ። ጸጸት፣ ውድቀት፣ ብዙ ነገሮች በዙሪያሽ ከቦሻል። ታዲያ ብዙዎች እንዲወድሽ የፈለግሽውን ፍላጎት እርግፍ አድርገሽ ቅበሪውና እንደ አዲስ ከራስሽ ጋር ብቻሽን መሆንን ልመጅ። ብቻሽን ስትሆኝ ብዙዎች እንዲወዱሽ ሳይሆን አንቺ ራስሽን እንድትወጁ፣ አንቺ ራስሽን እንድትፈልጊው፣ አንቺ ራስሽን እንድታጠነክሪው የሚያደርግ ነገር ወደ ውስጥሽ ሰርጾ ይገባል። ታዲያ ብቻሽን መጠንቀር ስትፈልጊ፣ ብቻሽን መጠንቀር ስትጀምሪ የሰዎችን ጭብጨባ ሳይሆን የራስሽን ጭብጨባ ነው የምትፈልጊው። አንቺ ለራስሽ ቆም ብለሽ አንቺ እኮ ጀግና ነሽ ብለሽ ለራስሽ ምክር ትሰጫታለሽ። ድብርት ውስጥ ገብተሽ ከሆነም ራስሽን በራስሽ ዘና ታደርጊዋለሽ። ደስታን ራስሽ ከፈጠርሽው ማንም ሊወስድብሽ አይችልም። አንቺ ራስሽ ነሽ እና የፈጠርሽው። ነገር ግን ለአንቺ ደስታ ሰዎች ከሆነ የሚሰጡሽ የሆነ ቀን የሆነ ሰዓት ላይ ይነጥቁሻል። መከበብን ለምደሻልና እነዛ የከበቡሽ ከአንቺ መራቅ ሲጀምሩ ባዶነትና ብቸኝነት ይሰማሻል። ባዶነትና ብቸኝነት ደግሞ ዙሪያሽን ሲከብሽ ሰው እንደሌለሽ ብቻሽን እንደቀረሽ በቃ ከዚህ በኋላ እኔ ለማንም አልጠቅምም የሚል እሳቤ ይመጡብሻል። አየሽ፣ ይህ ሁሉ እየሆነ ያለው ግን
በሰዎች ዘንድ ለምን ተወዳጅ አልሆንኩኝም የሚል ጥያቄ በህሊናሽ ስለሚመላለስብሽ ነው። አይደለም። አንድ ነገር ልንገርሽ፣ ራስሽን ተወዳጅ አድርገሽ ማሳየት ወይም ደግሞ በሰዎች ዘንድ ተወዳጅ ሆነሽ መቀጠል የምትፈልግ የሆነ አንድ ነገር ንገርሽ፣ ለራስሽ ትኩረት ስጭው። ለሰዎች ትኩረት በሰጠሻቸው ቁጥር እነሱ ያንቺን ዋጋ እያሳነሱ ያንቺን ትኩረት እየቀሙ እየወሰዱብሽ አንቺን ያለ ዋጋና ትኩረተ ቢስ አድርገው ያስቀሩሻል። አንቺ ግን ራስሽን መመልከት ስትጀምሪ፣ ለራስሽ ትኩረት መስጠት ስትጀምሪ በዙሪያሽ ያሉ ሰዎች ሁሉ አንቺን ፍለጋ ይኳትናሉ። አየሽ፣ ወርቅ መሬት ውስጥ ተቀብሮ አፈር ጋር ተጨማልቆ ነው ያለው፣ አይታይም። ከላይ ጎልቶ ከታየ ግን ሁሉም እየለቀመ ይወስደዋል። ሳይለፋ ሳይማስን ሳይደክም ወርቁን በቀላሉ ያገኘዋል ማለት ነው። ነገር ግን ከአፈር ስር ከድንጋይ ስር ተደብቆ ያለን ወርቅ ለማግኘት አብዛኛው ሰው ለፍቶ ነው የሚያገኘው። በጣም ብዙ ጥሮ በጣም ብዙ ቆፍሮ ነው የሚያገኘው። አንቺም ቢሆን በቀላሉ ሁል ጊዜም ቢሆን ሲፈልጉሽ የምትገኝ ሲጠሩሽ አቤት የምትይ ከሆነ ምንም አይነት ዋጋ የለሽም። ማንም ቢሆን እንደፈለገ በፈለገው ሰዓት መጥቶ ያገኝሻል። ይህንን ካደረግሽ ደግሞ አንቺ የወርቅ ዋጋ ሳይሆን የሚኖርሽ የድንጋይ ዋጋ ነው። ድንጋይ በያለፍሽበት መንገድ ታገኘዋለሽ። ስለዚህ ማንም ቢሆን ንቆት ነው እንጂ የሚያልፈው አያነሳውም። ወርቅ ቢሆን ግን ያነሱታል። አየሽ፣ ወርቅን ለማግኘት ብዙ ዋጋ መክፈል እንዳለባቸው ስለሚያውቁት ነው። አንቺም ቢሆን እንደ ወርቅ መሆን ይኖርብሻል። ሌላኛውና ዋናው ነገር ለሰዎች አሸርጋጅ አትሁኝ። ሰዎች እንዲወዱልሽና ወይም ደግሞ እንዲደሰቱልሽ ብለሽ ከአቅምሽ በላይ የሆነ ነገር አታድርጊ። አንቺ ከአቅምሽ የሆነ በላይ ስታደርጊላቸው እነሱ አንቺን ተጭነው ልክ እንደ አህያ ግዴታሽ እንደሆነ ሁልጊዜ መጫን እንዳለብሽ አድርገው ያስባሉ። አሽቃባጭና አሸርጋጅ እየሆንሽ በሄድሽ ቁጥር ሁልጊዜም የእነሱ ሎሌ ነው የምትሆኙ። በራስሽ መብት የማዘዝ ሞራል በፍጹም አይኖርሽም። ሁልጊዜም ቢሆን እነሱ ናቸው ባንቺ የሚያዙት። እነሱ ደግሞ በአንቺ አዘዙ ማለት አንቺ ወደፊት አይምሮሽ በቃ ወደ ከፍታ ሳይሆን ወደ ዝቅታ እየተመለከተ ነው የሚሄደው። ምክንያቱም የሰዎች ታዛዥ እንጂ የራስሽ አዛዥ አይደለሽም። አየሽ፣ አንዳንድ ጊዜ ለማን ዋጋ መክፈል እንዳለብን፣ ለማን ጎንበስ ማለት እንዳለብን ማወቅ ያለብን ይመስለኛል። ምክንያቱም እዚህ ጋር ለሰዎች ጎንበስ ቀና ማለት ሳይሆን ለፈጣሪሽ ግን ጎንበስ ቀና ማለት ስትጀምሪ ያን ጊዜ ሁሉም ያከብርሻል፣ ሁሉም ይፈልግሻል። ምክንያቱም ለራሷ ዋጋ የሰጠች ሴት ናት ብሎ ነው የሚያስበው። ሌላኛው ሌሎች እንዲወዱሽ አሳዳጅ አትሁኝ። እየፈለግሻቸው ሁል ጊዜ በሚሄዱበት መንገድ አትከታያቸው። አንዳንዴም ለቀቅ አድርጊያቸው፣ ራሳቸው ፈልገው ሽምጡ። አንቺ መከተልን አቁሚ፣ አንቺ መፈለግን አቁሚ። እነሱ ጥለውሽ እየሄዱ አንቺ ግን ከኋላቸው እየተከተልሽ ምን አድርጌ ነው ምን አጥፍቼ ነው ማለትን አቁሚ። ለራስሽ ለህሌናሽ በቃ እኔ እኮ ውድ ነኝ፣ ዋጋ እንደሌለው ሰው ለምንድን ነው እነሱን እየተከተልኩ ዋጋ ስጡኝ ምን አድርጌ ነው ምን አጥፍቼ ነው እያልኩ መከተል አለብኝ ብለሽ እንዳታስቢ። ይህን ካደረግሽ አንቺ ውድቅ ተነሽ ተነሽ ተነሽ። አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ ለማድረግ ቤተሰብ ይሁን። ተነሽ ብዙዎችን አንቅተሻል። አንቺ ግን እንደተኛሽ ተነሽ። የአረባ ሴት ተነሽ ተነሽ።